ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ የዝውውር ጉዳዮችን የምናነሳበትን የዛሬውን የዕለተ አርብ ፕሮግራማችንን ወደ እናንተ ልናደርስ እነሆ ዳግም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁ በሙሉ ከኛ ጋርም ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን እያነሳን ቆይታን እናደርጋለን። ሀሳብና አስተያየት ካላችሁ ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። እንዲሁ ቪዲዮአችንን ላይክ፣ ቻናላችንንም ሰብስክራይብ እያደረጋችሁ ቆይታን ከኛ ጋር እንድታደርጉ ነው የአክብሮት ግብዣን ወደ እናንተም የማደርሰው። በዛሬው ፕሮግራማችን ከምናነሳቸው ነጥቦች መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ የዝውውር ጉዳዮችን የምናነሳ ይሆናል። አብራችሁኝ ቆዩ። ወደ ቀዳሚው መረጃችን አለፍን። ሊቨርፑልና ማንቸስተር ዩናይትድ በዝውውር ገበያው ትልቅ መሰናክል የገጠማቸው ይመስላል። የሞናኮን አማካይ ማግነስ አክሊዮሼን በዚህ ክረምት ፓሪስ ሰን ዠርሜንን እንደሚመርጥ ነው መረጃዎች የወጡት። ቲምቶክ እንደዘገበው አክሊዮሼ በሁለቱ የፕሪሚየር ሊግ ክለቦች ዋና ቅድሚያ የሚሰጠው ቢሆንም ፓሪስ ሰን ዠርሜንን መቀላቀል ፍላጎቱ እንደሆነ ግን አሳውቋል። የፍሬንች ሊጓን ሻምፒዮኖቹ አሁን ላይ ከሞናኮ ጋርም ያላቸው ንግግር በማፋጠን ላይ እንደሆነ የተነገረ ሲሆን ይህም የዝውውር ውድድሩን ለማሸነፍም ጠንካራ አቋም ላይ እንዲሆኑ አድርጓቸዋል። የዝውውሩ አቅጣጫ ግልጽ እየሆነ መጥቷል። ኢኤስፒኤን እንደዘገበው ፓሪስ ሰን ዠርሜን አክሊዮሼን እንደ ዋና የዝውውር ኢላማ እንደሚመለከተው ነው የተነገረው። አክሊዮሼ ከሞናኮ ጋር ባሳለፈው ድንቅ የውድድር ዘመን በፈረንሳይ እግር ኳስ ውስጥም በጣም አጓጊ የአጥቂ አማካዮች አንደኛው ነው። የፈጠራ ችሎታው፣ የኳስ ቁጥጥሩ፣ በመስመሮች መካከል ያለው ብልህነትና በተለያዩ የአጥቂ ሚናዎች የመጫወት ችሎታው በርካታ ታላላቅ ክለቦችን ቀልብ ስቧል። ለሊቨርፑል ክለቡ ወጣት የፈጠራ ተጫዋቾችን በመመልከት ላይ ስለነበር የአጥቂ መስመሩን መልሶ የመገንባት እቅድም አካል ሆኖ ይታይ ነበር። ለማንቸስተር ዩናይትድ ደግሞ በአጥቂ ክፍል ጥራትን የሚጨምርና የአጥቂ አወቃቀራቸውን ለማደስም የሚረዳ ተለዋዋጭ አማካይ ሆኖ ነው የታየው። ይሁን እንጂ ፓሪስ ሰን ዠርሜን ሁልጊዜም እንደ አደገኛ ተቀናቃኝ ይታይ ነበር። የቻምፒየንስ ሊግ ተሳትፎን፣ በሀገር ውስጥ የሊግ የበላይነትን፣ የፈረንሳይ እግር ኳስ ፕሮጀክትን እና በሉዊስ ኤንሪኬ ስር የመስራት እድልን ሊሰጡት ይችላሉ። ቀድሞውኑ በፍሬንች ሊጓን እየተጫወተ ላለ የፈረንሳይ ኢንተርናሽናል ተጫዋች ይህ በጣም ጥሩ የሚባል አማራጭ ነው። ይህ ለሊቨርፑልና ለማንቸስተር ዩናይትድ የበለጠ ትልቅ መሰናክል ይመስላል። ዩናይትድ በዚህ ክረምት ሌሎች የመሃል ሜዳ ቅድሚያዎች እንዳሉት ይታወቃል። ሊቨርፑል ግን በአጥቂ የፈጠራ ችሎታ ላይ በረጅም ጊዜ የፊት መስመር ተተኪዎች ላይ ይበልጥ በአስቸኳይ እየፈለገ ይመስላል። አክሊዮሼ በሊቨርፑል አጨዋወት ዘይቤ ተስማሚ ይሆን ነበር። ጫናን መቋቋም የሚችል በቴክኒክ የጠራና በጠባብ ቦታዎች ኳስን በመቀበል ችሎታው የሚሰማው ተጫዋች ነው። እነዚህ ባህሪያትን ለማግኘት ቀላል ይሆናል ተብሎ አይጠበቅም። ቢሆንም ግን አንድ ተጫዋች ፓሪስ ሰን ዠርሜንን በግልጽ እንደመረጠ ካሳወቀ በኋላ የእንግሊዝ ክለቦች ብዙውን ጊዜ አድካሚ ትግል ይገጥማቸዋል። ሊቨርፑልና ዩናይትድ ሀሳቡን ለማስቀየር ጊዜ ማባከን የለባቸውም። የፓሪስ ሰን ዠርሜን የዝውውር በድንገት ካልተቋረጠ በስተቀር ሁለቱም የፕሪሚየር ሊግ ክለቦች ወደ ሌሎች አማራጭ ኢላማዎችም በፍጥነት መሄድ ይሻላቸዋል። ፋብሪዚዮ ሮማኖ በማርከስ ራሽፎርድ ጉዳይ ላይ አዲስ መረጃን እያወጣ ነው። በማንቸስተር ዩናይትድ መካከል የተደረገው ንግግርም ያልተጠበቀ ውጤትን እንዳስገኘ ጭምር ነው የሚናገረው። ፔፕ ቻቫሪያ በዚህ ክረምት ከቼልሲ ጋር በዝውውር ስሙ ተነስቷል። የ28 ዓመቱ ተከላካይ ለራዮ ቫይካኖ ጥሩ ብቃት እያሳየ ሲሆን ቼልሲም ፊርማውን ለማግኘት ተስፋ እያደረገ ነው። ክለቡ ማርኮ ኮሬያን ወደ ሪያል ማድሪድ ያደረገውን ዝውውር አጽድቋል። በዚህም ስፔናዊ ኢንተርናሽናልን የሚተካ ተጫዋች ነው ሲፈልጉ የነበረው። የ28 ዓመቱ ልምድ ያለው ተከላካይ ጠቃሚ ግዢ ሊሆን ይችላል። እንደ ፋብሪዚዮ ሮማኖ ዘገባ ከክለብ ወደ ክለብ ንግግሮች በመካሄድ ላይ ያሉ ሲሆን ተጫዋቹ ወደ ፕሪሚየር ሊግ ለመዘዋወር ጓግቷል። ቸልሲ ስምምነቱን ሊፈጽም ይችል እንደሆነ የሚታይ ነው። ለተከላካዩ ያቀረቡት ጥያቄ ውድቅ እንደተደረገባቸው የሚጠቁሙ ዘገባዎች ያሉ፣ ስምምነቱን ለማጠናቀቅም የሚያስፈልጉት ሀብቶችም አሏቸው። ነገር ግን ለተጫዋቹ የተሻለ ጥያቄ ይዘው እንደሚቀርቡ የሚታይ ነው። የ28 ዓመቱ ተከላካይ በሙያ ሕይወቱ ከፍተኛ ደረጃ ላይ የሚገኝ ሲሆን ይህ ደግሞ እንደ አዲስ ፈተና የሚወስድበት ትክክለኛው ጊዜ ነው። በፕሪሚየር ሊጉ የመጫወት እድልን እምቢ ማለት ለሱ ከባድ ነው የሚሆነው። ሁለቱ ክለቦች በመጪዎቹ ሳምንታት ስምምነት ላይ እንደሚደርሱ ተስፋ ተደርጓል። ቸልሲ በሚቀጥለው የውድድር ዘመን በጠንካራ ሁኔታ ለመመለስ ከፈለገ በቡድን ውስጥ ተጨማሪ ጥራትና ጥልቀት ያስፈልገዋል። ተስፋ አስቆራጭ የውድድር ዘመን ካሳለፉ በኋላ ለቻምፒየንስ ሊግ ማጣሪያ ማለፍ ተስኗቸው ነበር። እንዲሁም አዲስ አሰልጣኝም ቀጥረዋል። ቻቪ አሎንዞ ነገሮችን እንዲያስተካክሉና
ወደ ትክክለኛው መንገድ እንዲመለሱም ይጠበቃል። አሰልጣኙ ጥራት ያላቸው ተጫዋቾችን በእጃቸው ሊኖሩ ይገባል። ቻቫሪያ በላሊጋ ውስጥም ጥራቱን በተደጋጋሚ አሳይቷል። እናም ብዙ ልምድም አለው። ለቼልሲ ተመጣጣኝ ዋጋም ተስማሚ ግዢ ሊሆን እንደሚችል ነው በርካቶች የሚያምኑት። ወልቭስ ከፕሪምየር ሊግ ጋር መውረዱን ተከትሎ ማቴዎስ ማኔን ክለቡን ለቆ ሊወጣ ይችላል ተብሏል። የ18 ዓመቱ ተጫዋች ባለፈው የውድድር ዘመን በፕሪምየር ሊጉ አስደናቂ ብቃትን ያሳየ ሲሆን በመላው አውሮፓ የሚገኙ በርካታ ክለቦችንም ቀልብ ስቧል። ከፕሪምየር ሊግ ማንቸስተር ዩናይትድ፣ አርሰናል እና ሊቨርፑል ሁኔታውን በቅርበት እየተከታተሉት ይገኛሉ። እንደ ፉትቦል ዳታን ዘገባ ተጫዋቹ 30 ሚሊዮን ፓውንድ አካባቢ ያስወጣል። የፕሪምየር ሊግ ክለቦች ይህንን ዋጋ ለመክፈል ፍቃደኛ መሆናቸው የሚታይ ነው። የ18 ዓመቱ ፖርቱጋላዊ አጥቂ ባለፈው የውድድር ዘመን በሁሉም ውድድሮችም 14 ቀጥተኛ ግቦች ላይ ተሳትፎን አድርጓል። ማኔ ብሩህ ተስፋ ያለው ጎበዝ ወጣት ተጫዋች ሲሆን በፕሪሚየር ሊጉ ከፍተኛ ደረጃ ያለው አጥቂ ሆኖ ሊያድግም ይችላል። በዓለም ላይ ካሉ ታላላቅ ክለቦች አንዱ የመጫወት እድልን ማግኘቱ ለወጣቱ አስደሳች ይሆናል። ማንቸስተር ዩናይትድ፣ አርሰናል እና ሊቨርፑል በሚቀጥለው የውድድር ዘመን የቻምፒየንስ ሊግ ተሳትፎና ለዋንጫ የመፎካከር እድልንም ሊሰጡት ይችላሉ ተብሏል። ሶስቱም ክለቦች ቀደም ሲል ወጣት ተጫዋቾችን በማሳደግ ረገድም ጥሩ ውጤት ያስመዘገቡ ሲሆን የእሱ አቅም ሙሉ በሙሉ እንደሚያወጣም ሊረዱትም ይችላሉ። በገበያው ላይ ላለው የእሱ አይነት አቅም ያለው ተጫዋችም 30 ሚሊዮን ፓውንድ ተመጣጣኝ ይመስላል። በስልጠናና በልምድ መሻሻሉን ከቀጠለ በረጅም ጊዜ የ30 ሚሊዮን ፓውንድ ኢንቨስትመንት ትክክለኛነትን ማረጋገጥ ይችላል። ቀድሞውኑ በፕሪሚየር ሊግ የለመደ በመሆኑ ወዲያውኑ ተጽዕኖ መፍጠር ይችላል። የ18 ዓመቱ ተጫዋች በማንኛውም የክንፍ መስመር መጫወት የሚችል ሲሆን በአጥቂ ክፍልም ትልቅ የሆነ ፍጥነትንና የገበያ ችሎታንም ይጨምራል ተብሎ ነው የሚታሰበው። ሶስቱም ክለቦች ወደፊት ማጥቃታቸው ላይም የበለጠ ያልተጠበቀ እንቅስቃሴዎች ያስፈልጓቸዋል። በተለያዩ ውድድሮች ውጤታማ ለመሆን በቡድን ውስጥ ተጨማሪ ጥልቀትም ሳያስፈልጋቸው አይቀርም። ይህ ጎበዝ ወጣት ተስፈኛም በተመጣጣኝ ዋጋ ለማግኘትም እየተገኘ ጥሩ አጋጣሚ ነው። ሁኔታው እንዴት እንደሚዳብርም ወደፊት የሚታይ ይሆናል ተብሎ ይጠበቃል። ቶተንሃም ሆትስፐርስ የኡኒየን ሴንት ግሎይሲዮን የክንፍ ተጫዋች አናን ካላይኒን ለማስፈረም ፍላጎት እንዳለው ነው የተነገረው። የ21 ዓመቱ የእስራኤል ብሔራዊ ቡድን ተጫዋችም በአውሮፓ ከፍተኛ ግምት የሚሰጠው ተጫዋች ሲሆን በርካታ ክለቦችም ሁኔታውን እየተከታተሉት ይገኛሉ። ኒውካስል ዩናይትድም የተጫዋቹን እድገት እየተከታተለ ነው። ለቤልጅየሙ ክለብ ብሩዥ ጥሩ ብቃትን እያሳየ ሲሆን ባለፈው የውድድር ዘመንም 12 ግቦችንና ለግብ የሆኑ ኳሶችን አመቻችቶም ማቀበል ችሏል። እንደ ቀይ መስመር አማካይ እንዲሁም ደግሞ እንደተደራጀ የክንፍ አጥቂ ሆኖ መጫወትም ይችላል። ካላይሊም ለቶተንሃም የአጥቂ ክፍልም ግቦችንና የፈጠራ ችሎታንም ይጨምራል የተባለው በክንፍ መስመሮች ላይ ተጨማሪ ጥራት እንደሚያስፈልጋቸው ሚስጥር አይደለም። የእስራኤላዊ አጥቂ ለማስፈረምም ዝግጁ መሆናቸው ግን የሚታይ ነው። የዘገባዎች እንደሚያሳዩት ከሆነ ደግሞ ስለ ካላይሊ ያለው የቅርብ ጊዜ መረጃ እሁድ ቀን ከሮያል ኦኒየን ሴንት ግሎይሴ እንደተረዳ ነው ኢንተር ከክለቡ ጋር ግንኙነት መጀመሩን ሰምተናል። ናፖሊም ለሳምንታት ፍላጎት ነበረው። ኢንተር በዚህ ተጫዋች ከናፖሊ ጋር ሊፎካከር ይችላል። ቶተንሃም አሁንም ውድድር ውስጥም አለን የተባለው ስለ ኒውካስልም እየተወራ እንደሚገኝ የሚያሳዩ መረጃዎች አሉ። ቶተንሃም በዚህ ክረምት በዝውውር ገበያው በንቁነት እየተሳተፈ ሲሆን ቡድኑ በከፍተኛ ደረጃ ለማሻሻልም እየፈለገ መሆኑ ግልጽ ነው። ባለፈው የውድድር ዘመን በሊጉ የደረጃ ሰንጠረዥ 17ኛ ደረጃ ላይ ተቀምጠው ስለነበር ወደ ቀድሞ አቋማቸው ለመመለስም ጥራት ያላቸው ተጫዋቾች ያስፈልጓቸዋል። ይህ በእንዲህ እንዳለ ኒውካስል ወደ ባርሴሎና ለሄደው አንቶኒ ጎርደንም ምትክ ያስፈልገዋል። በክንፍ መስመሮቻቸው ላይ ተጨማሪ ጥራት ያስፈልጋቸዋል። የ21 ዓመቱ ተጫዋችን ለማስፈረም ጥረት እንደሚያደርጉ ወደፊት የሚታይ ነው። ብራድሌይ ባርኮላ በዚህ ክረምት ከፓሪስ ሰን ዠርሜን ሊለቅ እንደሚችል መነገሩ ቀጥሏል። የመረጃ ምንጮች የፈረንሳይ መረጃ ምንጮች እንደሚናገሩት ከሆነ ሊቨርፑል የ23 ዓመቱን ተጫዋች ለማስፈረም ከፍተኛ ፍላጎት ያለው ሲሆን አርሰናልም እሱን በእይታ ውስጥ እንዳስገባው ነው የሚነገረው። ፈረንሳዊው ኢንተርናሽናል በፓሪስ ሰን ዠርሜን ውስጥም አብዛኛውን ጊዜ ተጠባባቂ ተጫዋች ነበር። ለዚህም በቋሚነት የመሰለፍ ክለቡን መልቀቅም ሊያስፈልገው ይችላል። ዘገባው እንደሚጠቆመው ተጫዋቹ በፈረንሳዩ ክለብ ውስጥም ባሉ ትልልቅ ጨዋታዎች የመሰለፍ እድሉ አነስተኛ መሆኑ ስለሚያውቅ ክለቡን የመልቀቅ ፍላጎቶች ያሉት። ዘገባው አክሎም ባርኮላ በዚህ ክረምት ክለቡን የመልቀቅ እድሉ ከፍተኛ እንደሆነ ይጠቁማል። ሊቨርፑል ተጫዋቹን ማሳመን ይችል እንደሆነ የሚታይ ነው የሚሆነው። በክንፍ መስመሮች ላይ ተጨማሪ ጥራት ያስፈልጋቸዋል። የኮት ዲቮሩን ኢንተርናሽናል ያን ዲዮማንድን ለማስፈረምም ተስፋ አድርገው ነበር። ነገር ግን ተጫዋቹ ፓሪስ ሰን ዠርሜንን ለመቀላቀል መርጧል። ወደ ሌሎች አማራጮች መሄድ ይኖርባቸዋል። ባርኮላም በጣም ጥሩ ተጨማሪ ሊሆን ይችላል።
በቋሚነት ባይሰለፍም ባለፈው የውድድር ዘመን 20 ግቦች ላይ ቀጥተኛ ተሳትፎችን ያደርጓል። እንዲሁም በዓለም ላይ ላሉ ደግሞ ትልልቅ ክለቦችም መጫወት ምን እንደሚመስልም ጠንቅቆ ያውቃል። በክለብ ደረጃ በቋሚነት መሰለፍን በመፈለግ ለብሔራዊ ቡድኑ የቋሚ ተሰላፊነት ቦታ ለማግኘትም ይጥራል ተብሎ ይታሰባል። ሊቨርፑል ይህንን መድረክ ሊሰጠው እንደሚችል ነው የሚታመነው። በሌላ በኩል አርሰናልም በክንፍ መስመሮቹ ላይ ተጨማሪ ጥራት ይፈልጋል። ሊያንድሮ ትሮሳርድ ክለቡን ሊለቅ እንደሚችል መነገሩን ተከትሎ ቤልጅየማዊው ተጫዋች በአግባቡ መተካት ይኖርባቸዋል። በክንፍ መስመሮች ላይ ጥልቀትም የላቸውም። የፈረንሳይ ኢንተርናሽናል ማስፈረምም ወደ ትክክለኛው አቅጣጫ የሚወስድ እርምጃ ነው የሚሆነው። የ23 ዓመቱ ተጫዋች በከፍተኛ ደረጃ መወዳደር የሚችል በቴክኒክ የታደለ አጥቂ እንደሆነ ጥርጥር የለውም። እንዲሁም ለሁለቱ ክለቦችም ትልቅ ሀብት ሊሆን ይችላል። በመጨረሻም የት እንደሚደርስም ወደፊት የምናየው ጉዳይ ነው። ቸልሲ ከአጥቂ የቡድኑ ክፍል ውስጥ ኤሊ ጁኒየር ክሩፒን ከቦርንመዝ ለማስፈረም ቡድኑን ለማሻሻል እየፈለገ ነው። እንደ ሳይመን ፊሊፕስ ዘገባ ቸልሲ ተጫዋቹን ለማስፈረም ግንኙነት ያደረገ ቢሆንም እስካሁን በይፋ የቀረበም የዝውውር ጥያቄ ግን የለም። ክሩፒ ከአርሰናል ጋርም በዝውውር ስሙ ተያይዟል። የ20 ዓመቱ ተጫዋችም ባለፈው የውድድር ዘመን ለቼሪዎቹ ቦርንመዞች እጅግ አስደናቂ ብቃትን ያሳየ ሲሆን በሊጉ 13 ግቦችን አስቆጥሯል። እሱ ትልቅ አቅም ያለው ወጣት ተጫዋች ነው። በስልጠናና በልምድ መሻሻሉን ይቀጥላል። ለቸልሲ እጅግ በጣም ጥሩ የረጅም ጊዜ ኢንቨስትመንትም ሊሆን ይችላል። እሱም እንደ ዘመኑ ተሰጥኦ ተደርጎ ነው የሚወሰደው። ይሁን እንጂ ቦርንመዝ በዚህ ክረምት እንዲለቅም የማድረጉ ዕድል እጅግ በጣም ጠባብ ነው። ለሱ የማይተካ ሀብት ነው። በጥር ወርም የአንቷን ሴሜኒዮ ዝውውርን ስላጸደቁም የአጥቂ ክፍላቸውን በሌላ መንገድም ለማዳከም አይፈልጉም። የ20 ዓመቱ ፈረንሳዊ አጥቂም ለወደፊት ኮከብነት የሚያበቁት ባህሪያቶች ሁሉ የያዘ ነው። ቸልሲ በሱ ላይ ፍላጎት ማሳየቱ ምንም አያስደንቅም። ስምምነቱን ማጠናቀቅ ከቻሉ ለክለቡ ትልቅ ድልም ይሆናል ተብሎ ነው የሚታሰበው። ሊያም ዴላፕ ባለፈው የውድድር ዘመን በአቅሙ በጣም ደስተኛ ነበር። መተካትም ያስፈልጋቸዋል። ቸልሲ በአጥቂው ክፍል ላይም በዣኦ ፔድሮ ላይ እንዲሁ ደግሞ ብቻ ከመጠን በላይ ጥገኛ ነበር። ፈረንሳዊው አጥቂን ለማስፈረምም የግብ ማስቆጠር ሸክሙን ለመጋራትም ይረዳል። ለቸልሲ የመጫወት እድሉ ለወጣቱ ተጫዋችም አስደሳች ሊሆን ይችላል። ሁኔታው እንዴት እንደሚዳብር የሚታይ ይሆናል። የቼሪዎቹ ክለብም ተጫዋቹን ለመልቀቅ ፈቃደኛ ቢሆኑ እንኳን በሱ ላይ ከፍተኛ ዋጋዎችን እንደሚጠይቁ ግልጽ ነው። ቸልሲ ስምምነቱን ለመጨረስ የዝውውር ክብረ ወሰናቸውንም መስበር ሊኖርባቸው እንደሚችል ይታመናል። ቸልሲ ለሚቀጥለው የውድድር ዘመን የቻምፒየንስ ሊግ ማጣሪያ ማለፍ ተስኗቸው ነበር። በጠንካራ ሁኔታ ለመመለስ ይሞክራሉ። እንደ ኤሊ ጁኒየር ክሩፒ ያሉ ልዩ ተሰጥኦዎችን ማስፈረም ደግሞ ለክለቡ የጨዋታ ለውጥንም ሊያመጣ እንደሚችል በርካቶች እየገመቱት ነው። አስተን ቪላ ምትክ እቅድ ይዞ የ21 ዓመቱን የሊጓን ኮከብ ለማስፈረም ተስማምቷል። አስተን ቪላም ከክለቡ ጋር በዝውውር ስሙ እየተነሳ የሚገኘውን ኤሚሊያኖ ማርቲኔዝን መውጣትን እየጠበቀ ነው። እንደ ዘገባዎቹ ከሆነ ከቱሉዝ የዚህን ተጫዋች ለማስፈረም ፍላጎቶች ያላቸው አስተን ቪላ እንደ ዚዮን ሱዙኪ ካሉ ተጫዋቾች ጋርም በተያዘ ስሙ ተነስቷል። የ21 ዓመቱ ግብ ጠባቂ ከዌስት ሚድላንድ ክለብ ጋር በአፍ ደረጃ ስምምነት መድረሱም ነው የሚነገረው። እሱ በዚህ ክረምት እነሱን ለመቀላቀል ተስፋ እያደረገ ነው። ይህ በእንዲህ እንዳለ የፈረንሳዩ ክለብ እንዳስፈላጊ ሀብት ስለሚመለከቱት በቀላሉ ማጣት አይፈልጉም። አስተን ቪላ ለሱ ትልቅ ክፍያን ለመክፈልም ዝግጁ መሆናቸው ነው የሚነገረው። እንግዲህ በክለቡ ቁልፍ ተጫዋች ሊሆን ይችላል። ታላቅ አቅም ያለው ጎበዝ ወጣት ግብ ጠባቂ ነው። በፕሪሚየር ሊግ እግር ኳስም በቋሚነት መሳተፉ ይበልጥ እንዲሻሻልም አቅሙን ይረዳዋል ተብሏል። ማርቲኔስ ከክለቡ መውጣት ጋር በተደጋጋሚ ሲያያዝ የቆየ ሲሆን ባለፈው ክረምትም ከአስተን ቪላ ለመውጣት በጣም ተቃርቦ ነበር። ለአስተን ቪላ ላለፉት ዓመታት ጥራት ያለው ተጫዋች ሆኖ ቆይቷል። እሱን መተካትም ለክለቡ ከፍተኛ ቅድሚያ የሚሰጠው ጉዳይ ሆኗል። ለሚቀጥለው የውድድር ዘመን የቻምፒየንስ ሊግ ማጣሪያ ማለፋቸውን አረጋግጠዋል። በሊጉና በአውሮፓ ጥሩ ውጤት ለማምጣትም ጥራት ያላቸው ተጫዋቾች ያስፈልጓቸዋል። ጎበዝ ለሆኑ ወጣት ተጫዋቾች ማራኪ መዳረሻ እንደሆኑ ጥርጥር የለውም። የ21 ዓመቱ ግብ ጠባቂ ቀድሞውኑ ከነሱ ጋርም በግል ስምምነት ላይ መድረሱ ምንም የሚያስደንቅ አይደለም። አስተን ቪላ ስምምነቱን ለማጠናቀቅም የገንዘብ አቅም አላቸው። ስምምነቱን በፍጥነት ማጠናቀቅ ይችሉ እንደሆነ የሚታይ ይሆናል። ይህ ተጫዋች ግን በፈረንሳይ ሊግ የሚጫወተው ሬስቴስ የሚባለው ግብ ጠባቂ ባለፈው የውድድር ዘመን ግብ ሳይቆጠርባቸው የጨረሱባቸው ጨዋታዎች ነበሩ። የፈረንሳዩ ከ21 ዓመት በታች ኢንተርናሽናል ተጫዋች በስልጠናና በልምድም ይበልጥ ይሻሻላል። ለክለቡም የረጅም ጊዜ ሀብት ይሆናል ተብሎ ይታሰባል። በጣሊያን የሚጫወተው ዛዮን ሱዙኪም ለአስተን ቪላ ሌላኛው ትልቁ ኢላማ ይሆናል ተብሎ ይጠበቃል። አስተን ቪላ፣ አታላንታና ኒውካስል በዓለም ዋንጫው ብቅ ያለውን ኮከብ ለማግኘትም ትልቅ ፉክክሮችን ሊያደርጉ እንደሚችሉ የሚጠቁሙ መረጃዎችን ግን እየሰማን ነው የምንገኘው።
ፓስካል ከሊድስ ዩናይትድ ለመልቀቅም ተቃርቧል። ክለቡም ቀድሞውኑ ለሱ ምትክ ለይቷል። ከቲም ቶክ የተገኘው ዘገባ እንደሚያመለክተው የኔዘርላንድ ተወላጁ ተከላካይን ለመተካት የወልቭሱን ተከላካይን እንዲሁ ማስፈረምም ይፈልጋሉ። ዘገባው እንደሚገልጸው የወልቭሱ ተከላካይ በዚህ ክረምት 40 ሚሊዮን ፓውንድ አካባቢ ያስወጣል። ሊድስ ዩናይትድም ስምምነቱን ለማጠናቀቅ ጥረታቸውን እየገፉበት ነው። ተከላካዩን ለማስፈረም በቅርቡ ከወረደው ክለብ ጋርም ንግግር ይጀምራሉ። ለሱ የተጠየቀውን ዋጋ ለመክፈል ዝግጁ መሆናቸው የሚታይ ነው። እንግዲህ ለሱ ጥራት ያለው ግዢ እንደሚሆን ጥርጥር የለውም። በፕሪሚየር ሊጉ ከወልቭስ ጋር ጥራቱን አሳይቷል። ሊድስም የኔዘርላንድ ተከላካዩን ለመተካትም ተስማሚ ሊሆን እንደሚችል ነው የሚታመነው። በዚህ ክረምትም ወደ ብራይተን እያመራ ነው። እሱን መተካት ደግሞ ቅድሚያ የሚሰጠው ጉዳይ ይሆናል። ሊድስ ባለፈው የውድድር ዘመን በፕሪሚየር ሊጉ መቆየት ቢችሉም የተከላካይ ክፍላቸው ደካማ ነበር። ጥሩ ውጤት ማምጣት ከፈለጉ በሜዳው በዚያ ክፍል ላይ መሻሻል ይኖርባቸዋል። በከፍተኛ ሊግ በቋሚነት ለመቆየትም እየፈለጉ ነው። ጥራት ያላቸው ተጫዋቾችንም ማስፈረም ካለፈው የውድድር ዘመን የተሻለ ውጤትን እንዲያስመዘግቡም ይረዳቸዋል። የቼክ ሪፐብሊክ ብሔራዊ ቡድን አምበል ለሆነው ተጫዋችም የከፍተኛ ዋጋ ለመክፈልም ዝግጁ መሆናቸው የሚታይ ነው የሚሆነው። በተከላካይ ችሎታው በተጨማሪም ከቡድኑ የአመራር ብቃትና ልምድንም ይጨምራል። ሊድስ ዩናይትድን የመቀላቀል እድል ለተከላካዩ ማስደሳች ይሆናል። በሚቀጥለው የውድድር ዘመን በሁለተኛው ዲቪዥን መወዳደር ስለማይፈልግ በቶሎ ወደ ፕሪሚየር ሊግ መመለስን ይፈልጋል ተብሎ ነው የሚጠበቀው። ውድና የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላቸው አዳዲስ ስፖርታዊ ጉዳዮችን አካተትንበት የዛሬ ፕሮግራማችን ይህንን ይመስል ነበር። ቆይታችሁን በሙሉ ከኛ ጋር ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችን ይህንን ይመስላል። ሀሳብ አስተያየት ካላችሁ ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ውድ ቤተሰቦቻችን እኛም የእናንተን ሀሳቦች በቀጣይ ፕሮግራሞቻችን ላይ ይዘን የምንመለስ ነው የሚሆነው። ለዛሬ ግን ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር ከልብ አድርጌ ያመሰገንኩኝ። በቀጣይ ፕሮግራሞቻችን በድጋሚ እስክንገናኝ ድረስ መልካም ጊዜ እንዲሆንላችሁ በአክብሮት እየተመኘው የዛሬን ፕሮግራም እዚህ ጋር አበቃለሁ። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።